እንግዲህ የሩታ ልጅ ሉሌ በመጥፋቱ ምክንያት በጣም ብዙ ሰዎች እየተጨፋጨፉ እየተደባደቡ ነው። አሁንም እዚህ ጋር የአብርሃም የሄርሜላ ግሩፖች እና የሩታም ደግሞ ቤተሰቦች እንግዲህ ድብድብ ውስጥ ገብተዋል። ይሄ ማለት እንዴት ነው አንድን ሕፃን ልጅ ወስዶ ሰርቆ ራሳቸው ጋር ማስቀመጥ ማለት ምንድን ነው እያሉ እንግዲህ ትልቅ ብጥብጥና እረብሻ ግርግር ውስጥ ገብተዋል ማለት ነው። በነገራችን ላይ እኔ እኮ የኔ እኮ ነው እነሱ ለተጣሉት እነሱ ለተጨቃጨቁት እኔ ደስ የሚለኝ ነገርስ ምንድን ነው አትሉ? ለምን መሰላችሁ? ይሄ ጸጥ ሲል አልወድም ጸጥ ሲል አልወድም። ዝም ሲል እንዲሆን የሚጨንቀኝ ነገር አለ እና እንደዚህ ሲደባደቡ ሲቧቀሱ በጣም ነው ደስ የሚለኝ። ሰላም ሰላም፣ እንዴት ናችሁ ውዶቼ? ሰላም ናችሁልኝ? ያላችሁልኝ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዙ ትትረፍ ይበልኝ ባላችሁበት የኔ ውዶቼ የኔ ወርቆች ማለት ነው። ሀባይቦቼ እንዴት ናችሁልኝ? ሁሉ ሰላም እንግዲህ ተመልሼ መጥቼላችኋለሁ። አያልቅብሽ ሱመያ መጣሁላችሁ ማለት ነው። እንግዲህ የሆነ ነገር ሲኖር ደስ እያለኝ ነው የምመጣላችሁና አሁንም እንግዲህ የሁሉ ብጥብጥ የተፈጠረው በሉሌ ምክንያት እንግዲህ ሌላ ትልቅ ከባድ ብጥብጥ ተፈጥሯል። እንዴት ልጇ ይወሰድባታል ምናምን በማለት እንግዲህ በሩታና በሉል ምክንያት እንግዲህ በእነ አብርሃም ውስጥ በጣም ትልቅ ከባድ ችግር እየተፈጠረ ነው። ያው እንግዲህ ታውቃላችሁ ምን አይነት ዶማዎች እንደሆኑና የሆኑ እኮ ድንዝ ያሉ ደነዞች እኮ ናቸውና ስለዚህ አሁንም ቢሆን አብርሃም ልጁን ካለበት ቦታ ፈልጎ እስካላመጣ ድረስ በሉል መጥፋት ላይ የአብርሃም እጅ አለበት ብለን እናስባለን። ስለዚህ ልጁን ፈልጎ ከሄድም ፈልጎ እህቶቹም ጋር ወንድሞቹም ጋር ከሆነ ካለበት ቦታ ላይ ሉልን ማምጣት አለበት አብርሃም። ምክንያቱም ሰላምን ከፈለገ ይሄን ብቻ ነው ማድረግ ያለበት። ትክክል ናቸው ልጆቹም የተናገሩት ትክክል ነው። አንድ የህፃን ልጅ ከእናቱ ጋር ማደግ ያለበት ታውቃላችሁ። ይሄን ደግሞ ማለት ነው